የተዛቡ የዳስ ጣል ትርጓሜዎች በኔ እይታ ወጣ በሉ እንጂ ጎበዝ ዳስን ጣል። ዳስ በአማራ ባህል ሰፋ ያለ የደስታ ወይንም የሐዘን ዝግጅት ሲኖር የሚጣል ጊዜያዊ መጠለያ እንደማለት ነው። ዳሱ በተወሰነ ቋሚ መሰል እንጨቶች የሚዋቀርና በገመድ ካልሆነም በልጥ ከፍ ሲልም በቃጫ የሚታሰር የሀገርኛ ድንኳን አይነት መጠለያ ነው። ዳስ ጠባብ ቤት ላለው ባለድግስ የቤት ያህል ሆኖ እንዲያገለግል ጣራው በሳር በቅጠል ወይንም በላስቲክ ይሸፈናል። ዳስ የጊዜያዊ መሰባሰቢያ፣ የችግር መውጫ፣ የደስታ ማሳለፊያ፣ የማህበረሰብ መወያ ጥላ በመሆን ያገለግላል። እንዲህ እንደ ዛሬው የችጋርና የሰቆቃ አገዛዝ ባልነበረበት ወቅት ዳስ የጥሎሽ የሰርግና የምግብ ማደራጃ ጊዜያዊ ኩሽና ጭምር በመሆን አገልግሏል። የኢትዮጵያ በተለይም የአማራ ሕዝብ ዛሬ ለደስታ ቀርቶ ለሐዘን ዳስ መጣል ቅንጦቱ ነው። አብይ አህመድ ቤታቸው ገብቶ ያሳረዳቸውን ሕፃናት፣ አረጋውያን፣ አቅመ ደካሞች፣ አካል ጉዳተኞችና ሕፃናትን ጭምር አልቅሶ መቅበር ብርቅ ሆኗል። አማራ እንኳን ዳስ መጣያ የሚቆምበት መሬት የተከለከለ ሕዝብ ከሆነ 3 ዓመታትን ተሻገረ። ከወለጋ፣ ከአዲስ አበባ፣ ከአምቦ፣ ከጅማና አሩሲ እንዲሁም ሸገር ከሚባለው የሸዋ ጠቅላይ ግዛት በጠራራ ፀሐይ በሽመልስ አብዲሳ ነፍሰ ገዳዮች የተባረረውና ከሞት የተረፈው በሚሊዮን የሚቆጠር አማራ ዳስ የሚጥልበት መሬት በማጣቱ በየጥጋጥጉ ተበትኖ የአውሬ መጫወቻ ከሆነ ሰነባብቷል። ይህንኑ ግፍና ሰቆቃ ለዓመታት ሲያብሰለስል የከረመው ከያኒ ቴዲ አፍሮ ዳስ ጣል ካለ በኋላ ልቤ የሚል ጥልቅ ብሶቱን ጠቁሟል። እናም የአማራው የኢትዮጵያም የቴዲ አፍሮም ዳስ አብይ ከሚዘርፈው አፈር ላይ ሳይሆን ነፍሳችን ከተዋቀረበት ልባችን ላይ ነው። ልብህ የነፍስ መውጫ ናትና አጥብቀ ጠብቃት እንዳለው ጥበበኛው ሰለሞን የቴዲ ዳስ ጣል ጥልቅ ቅኔ የተዋቀረው መሬቱንም ሰማዩንም ባለጊዜዎች ወረውታልና ልቤ ሐዘንህን ቻለው የሚለው የበለጠ ገላጭ ሐሳብ ነው። ብራቮ ቴዲያችን ከአዳባይ